ለነገም ነፃ ያወጣል። ደሙ ለዘላለም ነፃ ያወጣል። በናዝሬቱ በኢየሱስ ለሚያምን ሕይወት አለው፣ ሰላም አለው፣ እርቅ አለው፣ ደስታ አለው። ለማያምን ግን ቁጣ አለበት፣ ፍርድ አለበት። ከዚያ ወዳጅ አምልጥ፣ ከዚህ አምልጪ። ሌላ ሕይወት የሚሆንልሽ የለም። ሕይወት ከሰማይ የወረደው እንደገና ወደ ሰማይ ያረገው የአብ ልጅ ኢየሱስ ብቻና ብቻ ነው። ስለዚህ ሕይወት ለማግኘት ትፈልጋላችሁ ወይ? ኢየሱስ ክርስቶስ ካሉ በጣም ሲናገር ኢየሱስ ክርስቶስ እንደሞተ ከሙታንም እንደተነሳ በልቡ አምኖ በአፉ የሚመሰክር ሁሉ ይድናል፣ ይጸድቃል ይላል። ጽድቅ በሥራ አይገኝም። ጽድቅ በብዙ በመልፋት አይገኝም። ጽድቅ ብዙ ነገር በማከማቸት አይገኝም። ተራራ በመውጣት በመውረድ አይገኝም። ጽድቅ የሚገኘው በትንሣኤ ጉልበት በኢየሱስ ብቻ ነው። እርሱ በመስቀሉ ላይ የሠራችው ለጽድቃችሁ በቂ ነው። በእርሱ እመኑት፣ እመኑት በኢየሱስ። በኢየሱስ ስታምኑ ጽድቃችሁ የነ ይመዘገባል። በኢየሱስ ስታምኑ እንደገና ወደ ሕይወት ጎዳና ትጓዛላችሁ። በጣም ስናገር እንዲህ ይላል ወዳጆች፣ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2 ላይ በተወደደ እሳት ሰማሁ አለ፣ በመዳንም ቀን ረዳው። እነሆ የተወደደ እሳት አሁን ነው። የመዳን ቀን ዛሬ ነው። ለሕይወት ቀጠሮ አያስፈልግም። ለንስሐ ቀጠሮ እንዳትሰጡ። ነገ አስቤ እመጣለሁ፣ እንዲህ ሆኜ ራሴን አማክሬ እመጣለሁ አትበሉ። ሞት መች እንደሚመጣ አታውቁም። ሞት መች እንደሚመጣ አታውቁም። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ ሕይወት ነው። የሚሰማኝ እናገረዋለሁ። ኢየሱስ ሊመጣ በደጅ ነው። በዚህ ወንጌል እመን ወዳጄ፣ በዚህ ወንጌል እመኝ እህቴ። ሕይወት ታገኛለሽ። ሰላምሽ የበዛ ይሆናል። በጣም ስናገር ሰላሜን እሰጥላችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ገንዘብ እንደሚሰጥ አይደለም ብለው ኢየሱስ ሕይወት ነው። የሰላም ምንጭ የናዝሬቱ ኢየሱስ ነው። በሕይወት መኖር ትፈልጋላችሁ ወይ? ከክርስቶስ ጋር ታረቁ። ወንድሞቼ እያስከረከራችሁም ኢየሱስን ስሙት። የጥፋት ዘመን እየመጣ ነው ያለ። የጥፋት ዘመን እየመጣ ነው። በምንኛውም አኳኋን ሆናችሁ ኢየሱስን ስሙት። ኢየሱስ ነፃ ያወጣል። እኔ ስለ ዳንኩ ቤቴ ላይ አልቀመጥም። የምስራችን ቃል አወራዋለሁ፣ የምስራችን ቃል እናገረዋለሁ። ስለዚህ ይህ ቃል ሕይወት ነው። እግዚአብሔር ሰላማችን ብዙ ያድርግ። እግዚአብሔር ከእናንተ ጋር ይሁን።